የመንግስት ሰራተኞችን የኑሮ ደረጃ ማሻሻል ለአንድ ሀገር የሥራ ቅልጥፍና፣ የመልካም አስተዳደር አፈጻጸምና የዜጎችን የመንግስት ተቋማት እምነት ለመገንባት ቁልፍ ሚና መሆኑ የማይካድ ሐቅ ነው። የመንግስት ሰራተኞችን የኑሮ ደረጃ ማሻሻል ለአንድ ሀገር የሥራ ቅልጥፍና፣ የመልካም አስተዳደር አፈጻጸምና የዜጎችን የመንግስት ተቋማት እምነት ለመገንባት ቁልፍ ሚና መሆኑ የማይካድ ሐቅ ነው። ይህን ተከትሎ ታዲያ በቅርቡ መንግስት በታሪክ ለመጀመሪያ ጊዜ ለሰራተኞች በዓመት ውስጥ 2 ጊዜ ደሞዝ ጭማሪ ማድረጉ የሰራተኞችን የኑሮ ጫና ለማቅለል የተደረገ ጉልህ ጥረት ተደርጎ ሊወሰድ እንደሚቻልም ይነገራል። ይህ እርምጃም የዋጋ ንረትን ለማቋቋም የሚያስችል የፋይናንስ ድጋፍ ለመስጠትና በንድፈ ሐሳብ ደረጃ ደግሞ የሰራተኛውን የመግዛት አቅም በማረጋጋት የሥራ ተነሳሽነትን ከፍ ለማድረግ ያለመ ነውም ተብሎለታል። በሌላ በኩል ከቀናት በፊት ከወደ ሲቪል ሰርቪስ ኮሚሽን የተሰማው ደግሞ የመንግስት ሰራተኞችን ሕይወት የበለጠ ለማሻሻል የሚያስችሉ 2 አዳዲስ አሰራሮችን ለመፍጠር እየሰራ መሆኑን ማሳወቁ ደግሞ ሌላኛው ተስፋ ሰጪ ዜና ሆኗል። እሱም በዓመቱ መጨረሻ ቦነስ የመስጠት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር መታቀዱ ሲሆን የገንዘብ ማካካሻን ከማሻሻል አልፎ የሥራ ዋስትናንና ዘላቂ የኑሮ መፍትሄዎችን በማምጣት የሰራተኛውን ሁለንተናዊ እርካታ ለመጨመር ያለመ ስልታዊ ዕቅድ ነውም ተብሏል። በሌላ በኩል የመኖሪያ ቤት ችግር በከተማ አካባቢዎች ላሉ የመንግስት ሰራተኞች ዋነኛ የጭንቀት ምንጭ በመሆኑ ለዚህ ዘላቂ መፍትሄ መፈለግ ደግሞ ከደሞዝ ጭማሪውም በላይ የሆነ ማህበራዊ ፋይዳ እንዳለውም እየተነገረ ይገኛል። ይሁን እንጂ እነዚህ ታላላቅ ማሻሻያዎች ተግባራዊ በሚሆኑበት ጊዜ ደግሞ ከባድ የመፈጸም ችግሮች እንደሚያጋጥማቸውና የአፈጻጸም ሁኔታዎችን በተመለከተም ጥያቄ የሚያጭር ጉዳይ ነው ተብሏል። በሌላ በኩል የደሞዝ ጭማሪው ተግባራዊ ቢደረግም ግማሹ የመንግስት ሰራተኛ ጭማሪው ሲከፈለው በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ደግሞ ስላልተከፈላቸው ተቃውሞዎች እየተስተዋሉ መጥተዋል። የደሞዝ ማሻሻያ ውሳኔ በሀገር አቀፍ ደረጃ መወሰድ ቢኖርበትም ክፍያው በተለያዩ የመንግስት አደረጃጀቶችና ክልሎች ላይ ባሉ የፋይናንስና አስተዳደር አቅም ልዩነት ምክንያት መዘግየቱ የቢሮክራሲያዊ እንቅፋቶችንና የገንዘብ ፍሰት ችግሮችን አስከትሏል። ይህ ደግሞ በሰራተኛው መካከል ልዩነት እንዲፈጠር ከማድረጉም በላይ የገንዘብ ጭማሪውን ዓላማ በማናጋት ጭማሪው ያልተከፈላቸውን ሰራተኞች ተነሳሽነት ያዳከመና ተስፋ ያስቆረጠ ጉዳይ መሆኑን ቅሬታቸውን የሚያሰሙ ሰራተኞች ተናግረዋል። በተጨማሪም የመኖሪያ ቤት ጉዳይ በተደጋጋሚ ለሰራተኞች እንደሚሰጥ ቃል ቢገባም አብዛኛው ቃል አለመተግበሩ ደግሞ ቅሬታዎችን እያስከተለ መጥቷል። በዚህም የመኖሪያ ቤት ፕሮግራሞች እውን የሚሆኑበት ሂደት ከፍተኛ ሀብት፣ ውስብስብ የሆነ የእቅድ አፈጻጸምና ረጅም ጊዜን የሚጠይቅ በመሆኑ በተደጋጋሚ የሚሰጡ ተስፋዎች ተጨባጭ ውጤት ሳያሳዩ ሲቀሩ ሰራተኞች ዘንድ የመንግስት የመፈጸም አቅም ላይ ጥርጣሬና እምነት ማምጣት እየታየ ነው የሚሉም አያሌ ናቸው። ታዲያ የመኖሪያ ቤት ችግርን ለመፍታት የሚደረጉ ተነሳሽነቶችና በተደጋጋሚ የሚሰጡት ተስፋዎች የሚያስመሰግኑ ቢሆኑም የእቅዶች አፈጻጸም ግልጸኝነትና ተጠያቂነት ላይ ክፍተቶች እንዳሉ ነው የሚነገረው። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን የመንግስት ሰራተኞችን ኑሮ ለማሻሻል በሚል የታለሙት የደሞዝ ጭማሪ፣ የቦነስ እቅዶችና የቤት ባለቤትነት ተስፋዎች ተግባራዊነታቸው እስከምን ድረስ ይሆን? እነዚህን እቅዶች በተግባር ላይ ለማዋል በሚደረገው ጥረትስ የሚታዩት የመፈጸም ችግሮች፣ በተለይም የክፍያ መዘግየት፣ የመኖሪያ ቤት ፕሮግራሞች መጓደል፣ የሰራተኞችን ተጠቃሚነት ስሜትና መንግስት ላይ ያላቸውን እምነት የሚሸረሽሩ ዋነኛ ፈተናዎች ምክንያትስ ምንድናቸው? የመንግስት ሰራተኞችን የኑሮ ጥያቄ ለመመለስና የተጀመሩ ማሻሻያዎችን ስኬታማ ለማድረግ በመንግስት አካላት መካከል ያለውን ቅንጅት ለማጠናከር የፋይናንስ አቅምን ለማሳደግና ከሁሉም በላይ ደግሞ ለተሰጡ ቃላቶች ወይንም ለተገቡ ቃሎች ተጨባጭና ተጠያቂነት ያለው ምላሽ ለመስጠት ምን እየተሰራ ነው የሚሉትን ጉዳዮች በስፋት የምናጋራችሁ ይሆናል። እናንተም ታዲያ በምናነሳው መረጃ ላይ ሐሳብ፣ አስተያየት፣ መልእክት እንዲሁም ጥቆማ ካላችሁ በኮሜንት ሴክሽን እንድታደርሱን እያልን ወደ ዛሬው የልዩ ጥንቅር ፕሮግራማችን እንሸጋገራለን።
በኢትዮጵያ የሲቪል ሰርቪስ ዘርፍ የታየው እንቅስቃሴ የመንግስት ሰራተኞችን የኑሮ ደረጃ ለማሻሻል ያለውን የፖሊሲ አቅጣጫ የሚቀይርና በበጎ ጎን የሚታይ እንደነበር ይታወሳል። በተለይም ለመጀመሪያ ጊዜ በአጭር ጊዜ ውስጥ 2 ጊዜ የደሞዝ ጭማሪ መደረጉ መንግስት በሰራተኛው ላይ ያለውን የኢኮኖሚ ጫና የመገንዘቡና መፍትሄ መስጠት ፍላጎት አብነት ተደርጎ ተቆጥሯል። ሆኖም ይህ ታሪካዊ እርምጃ ታዲያ የራሱ የሆኑ የአፈጻጸም ክፍተቶችና ያልተጠበቁ ተግዳሮቶች ያስከተለ ሲሆን ይህም የመንግስት ሰራተኞች እርካታን ከማሳደግ ይልቅ ቅሬታዎችን እንዲያሰሙ ምክንያት ሆኗል። የመንግስት ሰራተኞች የደሞዝ ማሻሻያ በዋናነት የተመላከተው ደግሞ የዋጋ ንረትን ተከትሎ አብዛኛው ሰራተኛ የሚገኝበትን የከፋ የኢኮኖሚ ጫና ለማቅለል ታስቦ እንደነበር በወቅቱ ተነግሯል። በተለይም የኑሮ ውድነት በከፍተኛ ሁኔታ እየጨመረ ባለበት ወቅት የደሞዝ ጭማሪው የሰራተኛውን የግዢ አቅም በተወሰነ ደረጃም ቢሆን ለማስተካከል እንደ አንድ መፍትሄ ሆኖ ተገኝቷል። በዚህም የመጀመሪያውና የሁለተኛው ዙር ጭማሪ በሰራተኛው ዘንድ አዲስ ተስፋ ፈጥሮ የነበረና በሲቪል ሰርቪስ ውስጥ ያለውን የሥራ ተነሳሽነት እንዲሁም ለአገልግሎት አሰጣጥ ያለውን ቁርጠኝነት ያነቃቃል ተብሎ ተጠብቆም ነበር። ይሁን እንጂ ይህ አዎንታዊ ጅምር ግን በተግባራዊ ሂደት ውስጥ ከባድ ፈተና ውስጥ መግባቱን የዘርፉ ባለሙያዎች ይናገራሉ። በዚህም ደግሞ ትልቁና አከራካሪው ጉዳይ ጭማሪው ያልደረሳቸው አካባቢዎችና ተቋማት መፈጠራቸው ሲሆን ሪፖርቶች እንደሚያመላክቱት ከሆነ ግማሹ የመንግስት ሰራተኞች አዲሱ የደሞዝ ጭማሪ ሲከፈላቸው፣ ግማሹ የመንግስት ሰራተኛዎች ደግሞ አልደረሳቸውም። በዚህም በተለይ የፌዴራል ተቋማትና ክልሎች መካከል ካለው የፋይናንስ አስተዳደር ልዩነት እንዲሁም የሎጂስቲክና የፋይናንስ ሀብት እጥረት ምክንያት የሌላኛው ግማሽ ሰራተኛ ጭማሪው ዘግይቶ አሊያም ፈጽሞ ሳይከፈላቸው ቀርቷል። ይህ ልዩነት ደግሞ በሰራተኞች መካከል ከፍተኛ የሆነ ቅሬታና ተቃውሞ እንዲፈጠር ዋነኛው ምክንያት ሆኗል የተባለው። ምክንያቱም ለተመሳሳይ ስራና ተመሳሳይ የመንግስት መዋቅር አባልነት አንዳንዶች የተሻሻለውን ደሞዝ ሲያገኙ፣ ሌሎቹ ግን የቀድሞ ደሞዛቸው ላይ መቆየታቸው የእኩልነት መርህን የሚጥስ ነው በሚል ቅሬታ እየቀረበም ይገኛል። ይህ ደግሞ የመንግስት የፋይናንስ አስተዳደር አቅም ውስንነትንና የመረጃና የሀብት ማስተላለፍ ሰንሰለት ብልሽት ምልክት መሆኑ ተገልጿል። በተጨማሪም ይህ ቅሬታ አንዳንዴም ወደ ተቃውሞና ስራ የማቆም አድማ ሙከራዎችን ያስከተለም ሲሆን ይህም የመንግስትን የአገልግሎት አሰጣጥ ቅልጥፍናን ወደ ኋላ የሚስብ ነው ተብሏል። በሌላ በኩል ለግማሹ ሰራተኞች የደሞዝ ጭማሪ ያልደረሳቸው ክልሎች የፌዴራል መንግስት ለሰራተኞች የመደበው ገንዘብ በቂ ባለመሆኑና እጥረት በመከሰቱ ነው መባሉ አይዘነጋም። በሌላ በኩል ለግማሽ ሰራተኞች የደሞዝ ጭማሪ ያልተደረገው ክልሎች የፌዴራል መንግስት ለሰራተኞች የመደበው ገንዘብ በቂ ባለመሆኑና የገንዘብ እጥረት በመከሰቱ ነው መባሉ አይዘነጋም። ይህ የገንዘብ እጥረት የተከሰተው ደግሞ በቤንሻንጉል ጉሙዝ ክልል፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑን የገንዘብ ሚኒስቴር አስታውቆ ነበር። በወቅቱ 5ቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን የገለጹት በሚኒስቴሩ የበጀት ዝግጅትና አስተዳደር መምሪያ ኃላፊ የሆኑት አቶ ፍሬው ኃይሌ ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይንም ማስተካከያ ቀመር ስሌትን በአግባቡ ካለመረዳት እንጂ ባጋጠመ የበጀት እጥረት ወይንም በሌላ ምክንያት አለመሆኑንና መግባባት ላይ መደረሱንም አስረድተዋል። እንዲሁም በክልሎች በአማካኝ የሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳቡን መስራታቸውን መናገራቸውን ያስታወሱት ኃላፊው በዚህም ሂሳብ የሰሩበት መንገድ የአንድ አይነት እንዳልሆነ መተማመናቸውንም ጭምር ጠቅሰው የገንዘብ ሚኒስቴር ኮሚሽኑ ባቀረበው ስሌት መሰረት የበጀት ምደባ ማድረጉን ገልጸዋል። የበጀት ጉድለት ያጋጠማቸው ክልሎችም ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ በምሳሌነት ጠቅሰው
ጠቅሰው ይህ ግን መሃል ላይ ያሉትን ወደ 9 የሚደርሱ ደረጃዎች ወይንም እርከኖች መሰረት ያደረገ አይደለም ብለዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ ደግሞ የ1 ወይንም የ2 ሚሊዮን ብር የበጀት ልዩነት ሊፈጥር ይችላል እንጂ ይህን ያህል አይሆንም የሚል መሆኑንና ይህም ከሆነ ደግሞ ክልሎች በራሳቸው ገቢ መሙላት የሚችሉ መሆኑን እንደተነገራቸው አስታውቀዋል። በሌላ በኩል ከሰሞኑም የደሞዝ ማሻሻያው በወቅቱ በሁሉም አካባቢዎች ለምን ተፈጻሚ መሆን እንዳልቻለ ማብራሪያ እንዲሰጥ የሲቪል ሰርቪስ ኮሚሽን ተጠይቆ እንደነበር አይዘነጋም። በዚህም ለጥያቄዎቹ ምላሽ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ዶክተር ጌታቸው ጀንበሬ በበኩላቸው በደሞዝ ክፍያው ላይ ለተስተዋለው ችግር ክልሎችን ተጠያቂ አድርገዋል። በመሆኑም የፌዴራል መንግስት የደሞዝ ማሻሻያ የሰራው ደግሞ በቀድሞ መረጃ መሰረት መሆኑን የተናገሩት ዶክተር ጌታቸው ማሻሻያው የተሰራው ክልሎች በሰጡን መረጃ ነውም ብለዋል። እንዲሁም አንዳንድ ክልሎች ደግሞ ማሻሻያው ከተሰራ በኋላ ያንሰናል የሚል ቅሬታ በደብዳቤና በአካል ማቅረባቸውን ያስረዱት ምክትል ኮሚሽነሩ ከአንዳንድ የክልል ፕሬዝዳንቶች ጋር በጉዳዩ ላይ ተነጋግረናል፣ ችግሩም የኛ ሳይሆን የነሱ መሆኑን ተማምነናል ሲሉ ተናግረዋል። በተጨማሪም ችግሩ በስፋት የተፈጠረው ደግሞ በቀድሞ በደቡብ ክልል ስር በነበሩ ክልሎች እንደነበር አስታውሰው እኛ ማሻሻያ የሰራነው ከሰኔ 2016 ዓ.ም በፊት በቅጥር ላይ ላሉ ሰራተኞች ነው ብለዋል። ከዚያ ወዲያ ለነበሩ ሰራተኞች ቅጥር ግን ኮሚሽኑ እንደማይመለከተው በመግለጽ ክልሎች አሁን ያለባቸውን ችግር በራስ አቅም እንዲፈቱ የሚል ምላሽን ሰጥተዋል። ይህን ተከትሎም መንግስት በቅርቡ ያወጀው የደሞዝ ጭማሪ እጥረቱ እኛን አይመለከትም ማለቱን ተከትሎ ደግሞ ከፍተኛ ተቃውሞ እየተነሳ ነው ተብሏል። በተለያዩ የኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች የፌዴራል መንግስት በቅርቡ ያወጀው የደሞዝ ጭማሪ እጥረት እኛን አይመለከትም ወይንም ደግሞ የክልል መንግስት ሰራተኞች የተደራጀ ዳታ ወይም መረጃ የለኝም ማለቱን ተከትሎ ከፍተኛ ተቃውሞ እየተሰሙ ይገኛሉ ተብሏል። ለዚህ ውዝግብም ዋነኛ መነሻ የሆነው ደግሞ የፌዴራል ሲቪል ሰርቪስ ኮሚሽን የክልል መንግስት ሰራተኞች የተደራጀ ዳታ ወይንም መረጃ የለኝም በማለት የፌዴራሉ መንግስት ያወጀው ጭማሪ ለክልል ሰራተኞች እንደማይተገበር ማገዱ ነው ተብሏል። ይህ የኮሚሽኑ ምላሽ ታዲያ ተቋሙ በራሱ ይፋዊ ድረገጽ ካሰፈረው መረጃ ጋር እጅግ የሚቃረን ሆኖ የተገኘና ኮሚሽኑ ያለው አጠቃላይ የመንግስት ሰራተኞች ብዛት ደግሞ 2,498,504 መሆኑ በግልጽ ተቀምጧል። ይህን ያክል ቁጥር ያለው የመንግስት ሰራተኛ መረጃ አለኝ ብሎ በይፋ ያወጀው ተቋም አሁን ላይ የክልሎችን ዳታ አልመዘገብኩም በሚል የደሞዝ ጭማሪውን መከልከሉ በሰራተኛው ዘንድ ከፍተኛ መደናገርና ቁጣን ፈጥሯልም ነው የተባለው። በዚህም የፌዴራል መንግስቱ ለሁሉም የመንግስት ሰራተኞች ደሞዝ ጨምሯል ቢባልም አስፈጻሚው ኮሚሽን ይህን መረጃ በመያዝ ለክልሎችና ለከተማ አስተዳደሮች ተግባራዊ ማድረግ ባለመቻሉ የክልል መንግስታት ደግሞ ከሰራተኞቻቸው በኩል ከፍተኛ ጫናና ተቃውሞ ውስጥ መግባታቸው ተገልጿል። ይህን ተከትሎም ታዲያ የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲስቲክ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙትን የመንግስት ሰራተኞች የቁጥር መረጃ በአንድ መደብ ለአንድ ሰው ብቻ መሆኑን ለማረጋገጥ ስራ ሊጀምር መሆኑን አስታውቋል። ኮሚሽኑ ይህንን ያስታወቀው ደግሞ በዚህ የማረጋገጥ ስራ የሙከራ ተግባራት ላይ ለሚሳተፉ መረጃ ሰብሳቢዎች በአዳማ ከተማ ስልጠና በሰጠበት ወቅት ነው። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አቶ በድሩ አባዲማ በበኩላቸው ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ የሲቪል ሰርቪስን ለመፍጠር ሪፎርም በማካሄድ በአሁኑ ጊዜ ወደ ተሟላ ትግበራ መግባታቸውን አስታውቀዋል። በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞች ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ በመሆኑ በኢትዮጵያ የሚገኙትን ሰራተኞች የቁጥር መረጃ ለማረጋገጥም በዘርፉ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲስቲክ አገልግሎት ጋር ለመስራት የሚያስችል ቅድመ ሁኔታ መጠናቀቁን ተናግረዋል።
ከዚሁ ጋር ተያይዞ የሲቪል ሰርቪስ ኮሚሽን የመንግስት ሰራተኛውን የሞራልና የኑሮ ደረጃ ከፍ ለማድረግ ደግሞ አዲስ ፖሊሲዎችንና እቅዶችን ማቀዱ ተገልጿል። በተለይም በዓመቱ መጨረሻ ቦነስ የመስጠት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር መስራት መጀመሩ የበርካቶችን ትኩረት የሳበ ጉዳይ ሆኗል። በዚህም ከቀናት በፊት የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ሕይወት ለማሻሻል በዓመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየሰራ መሆኑን አስታውቋል። ኮሚሽኑ ይህን ያስታወቀው ደግሞ ህዳር 12 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት በገመገመበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ገልጸው በዚህ መመሪያ መሰረትም በዓመቱ መጨረሻ ላይ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። በተጨማሪም ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን ደግሞ የመንግስት ሰራተኞች የቤት ችግር የሚፈታበትን መንገድ እየተነጋገርን ነው ያሉት ኮሚሽነሩ የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ማለታቸውን ሪፖርተር ጋዜጣ በወቅቱ አስነብቧል። ኮሚሽነሩ ባቀረቡት ሪፖርትም ደግሞ በዓመት 100,000 የመንግስት ሰራተኞች እንደሚቀጠሩ፣ 40,000 ያህሉ ደግሞ ጡረታ እንደሚወጡና 30,000 የሚሆኑት ሰራተኞች ዩኒቨርሲቲ እንደሚገቡ ገልጸዋል። በሌላ በኩል በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት አንድም የተባረረ ሰራተኛ ለመኖሩንና የሪፎርሙ ዓላማ ሰራተኛ ማባረር እንዳልሆነ አስረድተዋል። በዚህም ብቁ ሰራተኛ ለመፍጠርና ለማብቃት የሚረዱ ሞጁሎች፣ ማኑዋሎችና ደንቦች እንዲሁም ደግሞ ብቁ ሲቪል ሰርቪስ ለመገንባትና ስርዓቱ የሚዘረጋበት ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት እየቀረበ መሆኑን ገልጸዋል። በተጨማሪም ቋሚ ኮሚቴው ባቀረበው ጥያቄ በሲቪል ሰርቪስ አገልግሎት አሰጣጥ ላይ ተገልጋዮች በተደጋጋሚ ብልሹ አሰራርና ሌብነት መበራከቱን እንደሚያነሱ እንዲሁም ደግሞ በሰው ኃይል ቅጥር፣ በምልመላ፣ በምደባ፣ በዝውውርና በየደረጃው እድገት የፍትሃዊነት መጓደል፣ የእጅ መንሻ ወይንም የገንዘብ አገልግሎት የሚሰጡ አካላትን በማረም ፍትሃዊ አገልግሎት ለማረጋገጥ ምን እየተሰራ እንደሆነ ጠይቀዋል። በተጨማሪም መንግስት የደሞዝ ማሻሻያ ማድረግ ጥሩ ሆኖ እያለ ክፍያው ግን እስከ ጥቅምት አጋማሽ እንዲፈጸም አቅጣጫ የተሰጠ ቢሆንም አሁንም ድረስ ማሻሻያው ያልተከፈላቸው አካባቢዎች መኖራቸውን ኮሚቴው ገልጿል። እነዚህን የተነሱ ጥያቄዎችን ተከትሎ ማብራሪያ የሰጡት የሲቪል ሰርቪስ ኮሚሽነሩ ደሞዝ ያልተከፈሉ ወረዳዎችና አካባቢዎች ካሉ የቅርብ ክትትል ይደረጋል ብለዋል። ኮሚሽነሩ አክለውም ቅጥርና የሰው ኃይል ስምሪት በአርቲፊሻል ኢንተለጀንስ አማካኝነት ለመጀመር ቅድመ ዝግጅት መደረጉን ገልጸዋል። እንዲሁም የዓለም አቀፉ የኢንዱስትሪ ክፍፍልና የሙያ ምድብ ልምዶችን ባማከለ አሰራር ደግሞ ገለልተኛ የሆኑ መለኪያዎች እንዲኖሩ በማድረግ አደረጃጀትና የሰው ኃይል ብዛትን ለመወሰን የዓለም አቀፍን ተሞክሮ በመውሰድ የሰው ኃይል እንዳይበዛና እጥረትም እንዳይኖር ደግሞ የሥራ ሂደት እየተቀረጸ መሆኑን አስረድተዋል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን የመንግስት ሰራተኞችን ኑሮ ለማሻሻል በሚል የታለሙት የደሞዝ ጭማሪ፣ የቦነስ እቅዶችና የቤት ባለቤትነት ተስፋዎች ተግባራዊነታቸውን በተመለከተ በሰፊው አጋራናችሁ። በተጨማሪም እነዚህን እቅዶች በተግባር ላይ ለማዋል በሚደረገው ጥረት ደግሞ የሚታዩ የመፈጸም ችግሮች በተለይም የደሞዝ ክፍያ መዘግየትና የመኖሪያ ቤት ፕሮግራሞች መጓደል የሰራተኞችን ተጠቃሚነት ስሜትና መንግስት ላይ ያላቸውን እምነት የሚሸረሽሩ ዋነኛ ፈተናዎችና ምክንያቶችስ ምንድናቸው የሚሉትን ጉዳዮች ስናደርሳችሁ ቆይታ አደረግን። በሌላ ጊዜ በሌላ ርዕስ እስከምንገናኝ ቸሩን ሁሉ ተመኘን።